በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 4 ከቀጠለው አሁን ቁጥር 5ን ትምህርት ለመማር እንጀምራለን። መልካም። ካለፈው ያቆምንበት መዝሙረ ዳዊት ምዕራፍ 73 በቅንፍ 74 ቁጥር 19 ላይ ነው። የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችህን ነፍስ ለዘወትር አትርሳ ይላል። ወደ ኪዳንህም ተመልከት የሚለው ላይ ነው ያቆምነው። ዛሬም በዚህ አስጨናቂ ዘመን ላይ ያሉ ብዙዎች ኢትዮጵያውያን በነቢየ እግዚአብሔር ቅዱስ ዳዊት የተነገረውን ትንቢት በእግዚአብሔር በፊቱም ኢትዮጵያ ይሰግዳሉ የሚለውን ጸጋቸውን ወደ ጎን ትተው በጣዖት አምልኮት የተተበተቡ ለማይረባ ጥቅምና ለሌለው ለዚህ ዓለም ገንዘብ ፍቅር ለእግዚአብሔር ስግደትና ምስጋና ከማቅረብ ይልቅ በጥቅም አሸንክታብ ተተብትበው ለጥቅም የተገዙ ሆዳቸው አምላካቸው ሆኖባቸው ይሉንታ በሌለው ዓይናቸውና በጨው ዓይናቸውን በጨው አጥበው ጨፍኑ ላሞኛችሁ የሚሉ ቂሎች እዛም እዚህም ሀገራቸውንና ሕዝባቸውን ዘንግተዋቸው ሲሯሯጡ ይታያሉ። ጥቂት የማይባሉ ኢትዮጵያውያን ፊታቸውን ከእግዚአብሔር መንገድ በማዞር ለኢሉሚናንቲ ሐሳዌ መሲህ መንገድ ጠራጊዎች በመሆን የቀደማቸው የለም። ጥቂት የማይባሉ ኢትዮጵያውያን የወደደውንና የፈቀደውን ከማድረግ ይልቅ ግብረ ሰዶማዊነትን በመቀበልና በማስፋፋት አስጸያፊውን የኢትዮጵያን ባህልና ሴት የማይፈቅደውን የኃጢአት ራስ የሆነውን የእርስ በርስ ተመሳሳይ ጾታ የምዕራባውያንን ትውኪያ ቆሻሻውን ተግባር በመቀበል ንጹሐንን በመበከል ላይ ይገኛሉ። እንዲህ አይነት ሰዎች በዚህ ልክ ገደብ ባጣ የጥፋት ርኩሰታቸውን የሚያስቆም አካል ባለመኖሩና ሕግ በመጥፋቱ ያሻቸውን በመፈጸም ላይ ይገኛሉ። ግብረ ሰዶማዊነት የኢሉሚናንቲ መንፈስ 666 ከሚፈልጋቸውና ከሚያስፈጽማቸው ተግባራት ቀዳሚውን ስፍራ ይይዛል። ይህንን ነው አዲሱ ትውልድ ማወቅ አለበት። በመጽሐፍ ቅዱስ ስለ እንደዚህ አይነት ሰዎች እግዚአብሔር አስቀድሞ በትንቢት የተናገረውን ቃል በቃል ከመጽሐፍ ቅዱስ እንመልከት። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 26 ላይ ጀምሮ ከ24 ጀምሮ እንመልከተው። ስለዚህ እርስ በርሳቸው ሥጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወታት ወደ ርኩስነት አሳልፎ ሰጣቸው። ይህም ፍትወት በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ይህም የእግዚአብሔርን እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ቤቶቻቸውም እንዲህ አለ፣ ሴቶቻቸውም ለባህሪያቸው የሚገባውን ሥራ ለባህሪያቸው በማይገባው ለወጡ፣ ሴት ለሴት። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታት ተቃጠሉ። ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው።
ቅናትን፣ ነፍስ መግደልን፣ ክርክርን፣ ተንኮልን፣ ክፉ ጠባይን ተሞሉ። የሚያሾከሽኩ ሐሜተኞች፣ አምላክን የሚጠሉ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። ታዲያ እንዲህ አይነት ነገር እያደረጉ እንዴት መልካም ነገር ይገጥማቸዋል? እንደነዚህ ለሚያደርጉት ሞት ይገባቸዋል። በሥጋቸውም በነፍሳቸውም በምድር ላይ ያሉ ፈጥነው ንስሐ ካልገቡ የሚለውን የእግዚአብሔርን ሕግ እያወቁ እነዚህን ከሚያደርጉ ጋር ይስማማሉ እንጂ አድራጊዎች ብቻ አይደሉም አለ። ከሚያደርጉት ጋርም መስማማት እነርሱን መምሰል ስለሆነ ወጣቱ ትውልድ ከእንደዚህ አይነት ጸያፍ ተግባር ከሚፈጽሙ ራቅ። 40 ክንድ ራቋቸው። ይህንን ነው የኢትዮጵያዊነት ታላቅ ትምህርት የሚያስተምረን። መልካም። በሌላም ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ስለ እንደዚህ አይነት ሰዎች ለመንፈስ ልጁ ለቅዱስ ጢሞቴዎስ የላከውን መልእክት እንስማው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ነገር ግን ነው ያለው። ነገር ግን አለ። በጣም የሚገርመው ይሄ ደግሞ መልእክት በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይወዱ፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን ነገር የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወድዱ ይሆናሉ። የአምልኮት መልክ አላቸው፣ ግን ኃይሉን ክደዋል። ይሄ ነው። እግዚአብሔርን የሚያመልኩ ይመስላሉ። ማይተብ ባንገታቸው አለ። ሰው እንዲያያቸው ነጠላ ለብሰው ይሄዳሉ። ተግባራቸው ግን ሰይጣናዊ ነው። ከነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወስዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞቹን ሴቶች የሚማርኩ ከእነዚህ ዘንድ ናቸውና አለ። የዋሃን እናቶቼ፣ እህቶቼ እጅግ ፈተናው የሚበዛው በእናንተ ነውና ከእንደነዚህ አይነት ሰዎች ተጠበቁ። ነው ቅዱስ ጳውሎስ ያስተማረን። መልካም። በዚህ መንገድ ነው የእግዚአብሔርን ቃል ማየት አለብን። ከዚሁ ጋር ይህንን ቅዱስ ጳውሎስ እንዳስተማረን ስለ ክፉዎች ኢትዮጵያውያን የተነገረውን ትንቢት እስቲ እንስማው። ትንቢተ ዳንኤል ምዕራፍ 11 ቁጥር 43 ላይ መጪው 666 ሐሳዌ መሲህ አውሬው በወርቅና በብርም መዝገብ ላይ በከበረችም በግብፅ ዕቃ ሁሉ ላይ ይሰለጥናል። የሊቢያና የኢትዮጵያ ሰዎችም ይከተሉታል። የዚህን ዓለም ወርቅና ብር ይዞ አውሬው ይመጣል። በከበረች በግብፅ ዕንቁ ዕቃዎች ሁሉ ላይ ይሰለጥናል። አሸንክታብ የሚወዱ ኢትዮጵያውያን የሊቢያ ሰዎች ይከተሉታል። አሁን ኢትዮጵያውያን እየተከተሉት የኢሉሚናንቲ መንፈስ አባል የሆኑት በዚህ ዓለም ቢዋይዲ መኪናን ለመንዳት፣ BMW መኪና ለመንዳት፣ በአረብ ሀገራት በዱባይ ለመምነሽነሽ፣ ቆንጆ ሴት ይዞ ለመታየት እግዚአብሔርን የሚያክል ታላቁን ጌታ ሸጠው ለዚህ ዓለም አሸንክታብና ለሴቶች ለጥቅምና ለጊዜያዊ ደስታ እምነታቸውን ክብራቸውን የሸጡ ጥቂቶች አይደሉም። አልተሳሳትንም። እውነቱ ይሄ ነው። ትንቢቱ በዚህ ተፈጸመ፣ ይፈጸማል። የሊቢያና የኢትዮጵያ ሰዎች አውሬውን ሐሳዊ መሲህን ይከተሉታል። ይህ ትንቢት አሁን እየተፈጸመ ነው። በኢትዮጵያ ምድር ምን እየታየ ነው? እርቃናቸውን የሆኑ እህቶቼ፣ ወንድሞቼ የሉም። ይህ የ666 አባል መንፈስ ጥርጊያ መንገድ ነው። ውጡ ከዚህ መንፈስ እናቶቼ፣ እህቶቼ።
ሱሪህን ዝቅ አድርገህ የምትሄድ አንተ እብድ፣ በቁም ያበድክ ዕድሜ አጭር፣ ሱሪህ ሁሉ ነገር አጭር ነው፣ ተመለስ። እግዚአብሔር ይህን ነው የሚነግርህ። ይህ የኢትዮጵያ ባህል አይደለም። አለባበስህን አሳምር፣ ወንድነትህን በወንድነት ቀይረው፣ ጀግን፣ በርታ፣ ጠንክር፣ ወንዳዊ ስሜት ይኑር፣ ከሴት መንፈስነት ውጣ። ይህን ነው የሚነግርህ እግዚአብሔር ቃል። ሌላው ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ላይ እንዲህ ይላል። ሶፎንያስ ማለት እግዚአብሔር ሰውሯል ማለት ነው የስሙ ትርጉም። እናንተም ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ ነው ያለው። ሰይፍ ረሃብ፣ ሰይፍ ጥማት፣ ሰይፍ ርዛት፣ ሰይፍ ዲያብሎስ፣ ሰይፍ ዘላለማዊ ሞት፣ ጭንቀት፣ መከራ፣ እብደት ይሄ ነው። እናንተ ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ አለ። እርሱም በሰሜን ላይ እጁን ይዘረጋል ነው ያለው። ብዙ ፈተና ኢትዮጵያ እየገጠማት ያለው በሰሜኑ የሀገራችን ክፍል ነው። አሁን ፈተናው ያለው በዚያ ነው። እግዚአብሔር ለሀገራችን ለኢትዮጵያ ፍቅርና ሰላምን ይስጣት። የአባቶቻችን እግዚአብሔር በአባቶቻችን ነቢያት ላይ አድሮ የተናገረው ቃል ሁሉ ግን እየተፈጸመ ነው። ይሄ ነው ኢትዮጵያውያን የሚገጥመን ሰይፍ፣ ግብረ ሰዶማዊነት አሳልፎ ለዝሙት ለማይጠቅም ነገር ሰጣቸው ነው ያለው ቅዱስ ጳውሎስ። ኢትዮጵያውያን ይህ ገጥሟቸዋል። እግዚአብሔር ከእንደዚህ አይነት ሰዎች ይጠብቀን ይሰውረን። በሀገረ ምድር ቅድስት ኢትዮጵያ የሚገኙ ቅዱሳን አገራቸውን ከውጭ ወራሪ ኃይሎችና ከውስጥም ከገዛ ልጆቿ የእናት ጡት ነካሽ ከሆኑ ክፉ ሰዎች አገራችንን ካስጨናቂ ፈተናዎቿ በጸሎታቸው የሚጠብቋት ብዙ ቅዱሳን ያሉባት የተቀደሰች ምድር ናት። በሀገረ ምድር ቅድስት ኢትዮጵያ የሚገኙ ቅዱሳን ኢትዮጵያ ሀገራቸውን ከተለያዩ ችግሮች የሚጠብቅ ጸጋቸውን በተለያዩ ዘመናት እንዴት በምን መንገድ ያከናውኑ ነበር የታሪክ መዛግብት በጥልቀት ይዘክሩልናል። ይህንን በጥቂቱ አይተን እናልፈዋለን። መልካም። አንደኛ፣ አስቀድመን ከታላቁ መጽሐፍ ከመጽሐፍ ቅዱስ እንደተማርነው ካህኑ መልከ ጼዴቅ የትውልድ አገሩ ኢትዮጵያዊ የሆነው በጻድቁ አብርሃም ዘመን የነበረው ኮሎዶጎሞርንና ከእርሱ ጋር የነበሩትን ነገስታት ጻድቁ አብርሃም ወቅቷቸውና ድልም አድርጓቸው ከ318ቱ ቤተሰቦች ጋር በአንድነት ሳለ ለልዑል እግዚአብሔር ምስጋና በማቅረብና ለማቅረብም አስራት በኩራትን ለመስጠት የተገናኘው ጻድቁ ካህኑን ይህንኑ ኢትዮጵያዊን መልከ ጼዴቅ ቀዳማዊ እንደሆነ በሊቃውንተ ቤተ ክርስቲያን ዘንድ የተረጋገጠ ነው። ሐዋርያው ቅዱስ ጳውሎስም ወደ ዕብራውያን መልእክቱን ሲጽፍ የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምሳሌ የሆነውን ኢትዮጵያዊው ካህን መልከ ጼዴቅ መሆኑን መዘንጋት የለብንም። በዚሁ ታላቁ ጻድቅ ሰው ጸሎትና ልመና አሁንም ወደፊትም ኢትዮጵያ ሀገራችን ካስጨናቂዋ ፈተናዎቿ ትጠበቃለች። ለሰከንድ አንጠራጠርም። ሁለተኛ፣ በነቢዩ ኤርምያስ ዘመን በእስራኤል ሀገር ይኖር የነበረው ደግሞም ከእናቱ ማኅፀን ጀምሮ የተመረጠው ነቢዩ ኤርምያስን ሴዴቅያስ ከተባለው የእስራኤላውያን ንጉሥ 30 ሜትር ጉድጓድ ውስጥ እንዲጣል ቢፈርድበት ወደ ንጉሡ ዘንድ በመቅረብ ከወደቀበት ጉድጓድ ውስጥ እንዲወጣ የተማጸነለት ኢትዮጵያዊ ቅዱስ አቤሜሌክ እንደነበር አስቀድመን ሐሳቡን ከቅዱስ ወንጌል ከመጽሐፍ ቅዱሱ ተምረናል። ከዚሁ ጋር የምናወሳው ይኸው ቅዱስ አቤሜሌክ ከሀገሩ አልፎ ተርፎ እስራኤል አገር ስትጠፋ ታሳየኝ እያለ ዘወትር በጸሎቱ በመጠየቁ ምክንያት 66 ዓመት በበለስ ቅጠል ስር በአንድ ጎኑ ተኝቶ 6 ሰዓት ያህል የተኛ ሳይመስለው እግዚአብሔር በእንቅልፍ ሰውሮት ከአስጨናቂ ፈተና የታደገው ሰው ቅዱስ አቤሜሌክ ኢትዮጵያዊ እንደሆነ መዘንጋት የለብንም። ይህንንም አስቀድመን ከመጽሐፉ ተምረናል። ስለዚህም ስለ ቀደሙት አባቶቻችን አቤሜሌክና
ለአባቶቻችን ቅዱሳን እግዚአብሔር በገባላቸው ቃል ኪዳን መሰረት ኢትዮጵያ ሀገራችንን ከክፉ ጥፋት ይታደጋታል እናምናለን። ይሄ ነው። ሶስተኛ ጎልተው ከሚታወቁት አንዱና የመጀመሪያው በውጭ ሀገር ተወላጅነታቸው ከሆኑ ከሚነሱ ከቅዱሳን ሰዎች ቀዳሚው አባ ከሳቴ ብርሃን ፍሬምናጦስ እንደሆኑ ዜና ስብከታቸው ያስረዳናል። አባ ሰላማ ከሳቴ ብርሃን የትውልድ ሀገራቸው ኢትዮጵያዊ ባይሆኑም የአዲስ ኪዳንን ትምህርት ከጽር ቋንቋ ወደ ግዕዝ የተረጎሙልን እርሳቸው መሆናቸውን አዲሱ ትውልድ ልትገነዘቡት ይገባቸዋል። በአባ ሰላማ ከሳቴ ብርሃን ከዚያ በፊት ጌታ ባረገ በዓመቱ 34ኛው ዓመት ላይ የክርስትና እምነትን ወደ ኢትዮጵያ ሀገራችን ያስገባው የኢትዮጵያ ሀገር ተወላጅ የሆነው ኢትዮጵያዊው ጃንደረባ ስሙ ባኮስ እንደነበር ይታወቃል። ይህንኑ የአዲስ ኪዳን ትምህርት በአራተኛው መቶ ክፍለ ዘመን ሃይማኖትን አጠናክረው ያስፋፉት ፍሬምናጦስ አባ ሰላማ ከሳቴ ብርሃን ስለመሆናቸው የታሪክ መዛግብት ይመሰክራሉ። ሊቃውንተ ቤተ ክርስቲያንም ይህንን እውነት ያስተምራሉ። እውነት ነው። ሕዝበ ክርስቲያን ልብ ብላችሁ ስሙት። እውነት ነው። አባ ሰላማ ከሳቴ ብርሃን ለኢትዮጵያ ሀገራችን ከሰሯቸው ዋና ዋና ስራዎች ወይም በጎ አድራጎት አንዱና ቀዳሚው ነገር ከቀኝ ወደ ግራ የነበረውን ያጻጻፍ ስልት ከግራ ወደ ቀኝ የመለሱልን እኚሁ ስመጥር የሶሪያ ሀገር ተወላጅ የሆኑት ታላቁ አባት አባ ሰላማ መሆናቸውን የአሁኑ ትውልድ በማስተዋል ልትረዱት ይገባቸዋል። በዚህና ይህን በሚመስል በቅዱሳን ተጋድሎ ዛሬም ኢትዮጵያ ክፉ ሰዎች ያሉባት ብትሆንም እግዚአብሔር ክፉውን ሰዎችንና ክፉውን ዘመን ሁሉ በበጎ ቀይሮ ደጉን ዘመንና ደግ ኢትዮጵያውያንን አብዝቶ ኢትዮጵያን እንደሚባርካት አንጠራጠርም። እውነት ይሄ ነው። ለዕለቱ ቁጥር 4 ትምህርታችን ቁጥር 5 ትምህርታችን እዚሁ ላይ ይቆየን። ቁጥር 6 ትምህርታችን ይቀጥላል።